ዛሬ ከናንተ ጋር አብረን የምንመለከተው ቃል ቤተክርስቲያንና የወንጌል ተልእኮ የሚል ነው። ቤተክርስቲያንና የወንጌል ተልእኮ የሚል ነው። በጣም የሚገርማችሁ ነገር ቤተክርስቲያንና ወንጌል የማይነጣጠሉ የሁለት ሳንቲም አንድ ገጽታ ናቸው። የማይነጣጠሉ የሁለት ሳንቲም አንድ ገጽታ ናቸው። ያ ማለት ቤተክርስቲያን አለች ማለት ወንጌል መኖር አለበት ማለት ነው። ወንጌል አለ ማለት ቸርች አለች ማለት ነው። ነገሩ ምንድነው? እንደ አንድ አባባል ነው። ዶሮ ትቀድማለች እንቁላል ይቀድማል እንደሚባለው አይነት ነው። እና አንዳንድ ጊዜ ዶሮ ይቀድማል ይላሉ፣ እንቁላል ከሌላ ዶሮ እንዴት ይመጣል ይላሉ። እና እንደዛ ነው። ቤተክርስቲያን ነው የምትቀድመው፣ ወንጌል ተልእኮ ነው የሚቀድመው። እና ጌታ ኢየሱስ ክርስቶስን ከመጣበት ጊዜ ጀምሮ ስንመለከት ቤተክርስቲያን የተተከለችው ከሚሽን ነው፣ ከወንጌል ነው። ስለዚህ ቤተክርስቲያን የወለዳትን ወንጌል ምንም ጊዜ ችላ ማለት የለባትም። አንድ የእግዚአብሔር ሰው ዶናልድ ሚለር የሚባል ሰው እንደዚህ ብሏል። ፀሐይ የምትኖረው ብርሃንን ለመስጠት እንደሆነ ሁሉ ቤተክርስቲያን በምድር ላይ የምትኖርበት፣ ቤተክርስቲያን ማለት ክርስቲያን ነው፣ በምድር ላይ የምንኖርበት ዋናው ዓላማ ወንጌልን ለሚጠፉት ለማድረስ ነው። አሁን ወንድማችን እንደተናገረ በቃ እኛ የምንኖርበት ዓላማ የምንልበት ጉዳይ ነው። ይሄ ለረጅም ዘመን ላይ ነው ያልገባኝ እውነት ነው ወገኖቼ። በእውነት ለረጅም ዘመን ቅድም እንደነገርኳችሁ በዛች ሰዓት ላይ መንፈስ ቅዱስ ኮንቪንስ እስከሚያደርገኝ ድረስ በቃ ለረጅም ጊዜ እንትን ያለኝ ጉዳይ ነው። ምክንያቱም ለሰዎች ብዙ ጊዜ እንትን አይልም። አንድ ጊዜ በጣም በኢትዮጵያ ቃለ ሕይወት ውስጥ ትልቅ ተጽዕኖ የፈጠረ እና ዮሴፍ መና የሚባል ሰውዬ እንደዚህ ብሏል። ጠቅላላ ጉባኤ ነበረ። ጠቅላላ ጉባኤ ኦኬ ተሰብስቧል። እርሱ አልሄደምና አዎ ተሰብስቧል። ስለ ወንጌል ምን አጀንዳ ነበር? አይ በዚህ ዘመን በዚህ ጊዜ ስለ ወንጌል የተነሳ አጀንዳ የለም ሲባል ጠቅላላ ጉባኤም አልተሰበሰበም በልልኝ አልተሰበሰበም በል ብሎ የተናገረበትን አስታውሳለሁ። ለምንድን ነው ወንጌል እስከሚገባን ድረስ እና እንትነልን ብዙ ጊዜ ሰዎች ሊነግሩኝ ሞክረዋል፣ አልገባኝም። ስለዚህ ምንድነው ወንጌል ሲገባን ነው። ስለዚህ እኔ የምኖርበት ትልቁ ዓላማ ለወንጌል ነው። በቃ እኔ የምኖርበት ትልቁ ዓላማ ለወንጌል ነው። እቺ ቸርች ያ ነገር የገባት ስለሆነች ጌታን አመሰግናለሁ። እኚህ ሰውዬ እንደዚህ ብለዋል እና በአማርኛ የተጻፈው ነው ምንድነው? በእንግሊዝኛ when the church rejects its mission it ceases to be a church። ቤተክርስቲያን የወንጌልን ተልእኮ ችላ ስትል ቤተክርስቲያን መሆኗ ያበቃል። በቃ እና ምንድነው ኮሚትመንት ያስፈልጋል። እንደ ሌጋሲ መተላለፍ አለበት። ይሄ መዝለቅ አለበት። ወንጌል በቃ በዘመኔ ሁሉ መሰበክ አለበት። የልጅ ልጆቼ ደግሞ ዋነኛ መታወቂያ መሆን አለበት የሚል እንትን ያስፈልጋል ማለት ነው። ስለዚህ ቤተክርስቲያንን እንግዲህ እኚህ ሰውዬ ናቸው የተናገሩት። ቤተክርስቲያን ቅድም ማስታወቂያ ላይ የተናገረው ገርሞኛል። 3 ዋና ዓላማዎች ካሉት አንዱ ነው። የመጀመሪያው ታላቁ ትእዛዝ ነው። ዘ ግሬት ኮማንድመንት እግዚአብሔርን በሙሉ ልባችን፣ ነፍሳችን፣ ሐሳባችን፣ ኃይላችን መውደድ የሚለው ይሄ ትልቁ ኮሚትመንት ነው። ሁለተኛ ትልቁ አገልግሎት ነው። ለሌሎች ማካፈል ነው። ሌሎችን መድረስ ነው። ችግርተኞችን መርዳት ነው። ሶስተኛው ታላቁ ተልእኮ ዘ ግሬት ኮሚሽን የብሉይ ኪዳኑ ሐናላ ላይ ያለው በብሉይ ኪዳን የተሰጠን 10ቱ ሕግጋት ናቸው በሁለቱ የሚጠቀለሉት። ነገር ግን ሶስተኛውን ኢየሱስ ክርስቶስ ሰጥቶን የሄደ ትልቅ ኃላፊነትና አደራ እንደሆነ እንመለከታለን። ታላቁ ተልእኮ ወንም ዘ ግሬት ኮሚሽን የሚባለው በዓለም ላይ ያሉት ሰዎች በሙሉ በዓለም ላይ አዲስ አበባ ብቻ አይደለም፣ ኢትዮጵያ ብቻ አይደለም፣ በዓለም ላይ ያሉት ሰዎች በሙሉ ወንጌል ያልደረሳቸው የሰው ዘሮች ሁሉ ወንጌልን ለማድረስ ጥረት ማድረግ አለብን። እና ይሄንን ደግሞ ጥረት ስናደርግ እግዚአብሔርን እንታዘዛለን። በዚህም እግዚአብሔር ደስ ይለዋል። አንድ ሰው የተናገረው አባባል አለ። ዋናውን ነገር ዋና ማድረግ ነው። እስቲ በሉ ሁላችሁ አንድ ላይ እንደገና ዋናውን ነገር ዋና ማድረግ ነው። ስለዚህ ቤተክርስቲያን ወንጌልን ዋና ተግባራ ማድረግ ግዴታዋ ነው። ምርጫዋ አይደለም፣ ግዴታዋ ነው። በቃ ግዴታዋ ነው። ለምን? ኮሚሽን ነው። ትልቅ ትእዛዝ ነው። የመለኮት ትእዛዝ ስለሆነ ይሄ ይሆናል ማለት ነው። እንግዲህ ወንጌልን ልዩ የሚያደርጉ 5 ነገሮች አሉ። እነዚህ የወንጌል ትርጉም ማለት ይቻላል። የወንጌል ትርጉም እንደማለት አንደኛ ወንጌል ብቸኛ ነው። ይህ ማለት ምን ማለት ነው? ሰው ከሞት ወደ ሕይወት የሚሻገርበት ብቸኛው መንገድ በወንጌል ነው። በቃ ይሄ በጣም የተለየ ከምንም አገልግሎት፣ ከምንም ተሳትፎ፣ ከምንም ኮሚትመንት የሚበልጥ ወንጌል ነው። ለምን? ሰውን ከሞት ወደ ሕይወት፣ ይሄ ሞትና ሕይወት ደግሞ
ይሄም ደግሞ ከሞት ወደ ሕይወት የተሻገርነው የዚህ የሞት ደግሞ ዋና እንትኑ ምንድነው? ይሄ ወንጌል ታላቅ ስለሆነ ነው። ታላቅ ስለሆነ ነው። ለምንድነው ታላቅነቱ? ሶስት አደገኛ የሆኑ ጠላቶችን ስላሸነፈ ነው። አንደኛ ሰይጣን፣ ሁለተኛ ኃጢአት፣ ሶስተኛ ሞት። እነዚህ የሰውን ዘር በሙሉ ያሸነፉ ናቸው። ወንጌል ግን አሸነፋቸው። አሜን በለው። አሜን አሜን። ወንጌል አሸነፋቸው። ክብር ለጌታ ይሁን። እነዚህ የአሸናፊዎች አሸናፊ የሆነው ወንጌል ለእኔ ሆነልኝ፣ ለእኔ ደረሰልኝ። እኔን ደግሞ አድርስ ብሎ እግዚአብሔር ትልቅ እድል ሰጥቶኛል። ይሄ ወንጌል ይሄ ደግሞ ምንድነው? ዘላለማዊ ነው። የዘላለም ወንጌል ይላል መጽሐፍ ቅዱስ። ያ ማለት ምንድነው? ከሞት ከዘላለም ሞቱ ዘላለማዊ ነበር። ያንን የሞት በር ዘግቶ ወደ ዘላለማዊ ሕይወት ወደዛ ሕይወት በር አሻገረን። ክብር ለጌታ ይሁን። ስለዚህ በጣም ደስ ይለናል ማለት ነው። እግዚአብሔር እናመሰግናለን። ወንጌል ደግሞ ክቡር ነው። ለምን ክቡር ነው? የእግዚአብሔር የዘላለም አምላክ የሆነው ፈጣሪ የሆነው የሰማይና የምድር ፈጣሪ የሰማይና የምድር ፈጣሪ የዳርቻው ሁሉ ፈጣሪ ጌታ የሰጠን ትልቅ አደራ ነው። ክብር ለጌታ ይሁን። ታውቃላችሁ ሰው ከጠቅላይ ሚኒስቴር የተሰጠውን ከበላይ ሹም የተሰጠውን አደራው እንኳን ለማክበር ይርበተበታል። ለኛ ግን ይሄ ትልቅ ኃላፊነት ነው። አብ ወልድ መንፈስ ቅዱስ የተሳተፈበት ነው። ሌላው ደግሞ አንገብጋቢ ነው። እነዚህ ነገሮች እንመለከታለን። በተለይ የመጨረሻው ነው በደንብ የምናየው። እንግዲህ ይሄንን ወንጌል ስንመለከት መጽሐፍ ቅዱሳችን ላይ እነዚህ አሁን የማሳያችሁ ክፍሎች የወንጌል የታላቁ ተልእኮ ክፍሎች ናቸው። መጽሐፍ ቅዱሳችን ላይ ኃይለኛ ኮንቪክሽን ያስፈልገናል። እነዚህን መረዳት ያስፈልጋል። መተረተን ደግሞ ዕውቀት ብቻ መሆን የለበትም። ዕውቀት ብቻ መሆን የለበትም። እነዚህም ስድስት ናቸው። እነዚህ ስድስቱም ማቴዎስ ወንጌል ምዕራፍ 9:35 እስከ 38፣ 28 18 እስከ 20፣ 16 8 እስከ 20፣ ሉቃስ 9:1 እስከ 2፣ ሉቃስ 24 44 እስከ 49፣ ዮሐንስ 20 19 እስከ 22። እነዚህን ይገርማቸዋል። እዚህ ውስጥ የተጠቀሱትን ሁሉ ነገሮች ዘርዝራቸዋለሁ። 15 ነገር ለመዘርዘር ሞክራለሁ። ይሄ ታላቁ ትእዛዝ ምን አለው? መልእክቶች አሉት። እነዚህ መልእክቶች አንደኛው ቆዩ የሚል ነው። ከላይ ኃይልን እስከምትለብሱ ድረስ በኢየሩሳሌም ከተማ ምን ሆኑ? ቆዩ። ያ ማለት ምንድነው? ብርቱ ጸሎት አድርጉ። የወንጌል መነሻ ጸሎት ነው። ጸሎት ነው በሉ እስቲ አንድ ጊዜ ጸሎት ነው። የማንጸልይ ከሆነ ወንጌልን መስራት አንችልም። እቺ ቸርች ኃይለኛ የጸሎት ማዕከል መሆን አለባት። ምናልባት ጌታ በፈቅድ ሌላ ጊዜ ቤተክርስቲያን እግዚአብሔርም እድል ከሰጠኝ ቤተክርስቲያንም እድል ከሰጣችን ጸሎት ላይ ሰፋ ያለ ነገር ሌላ ጊዜ ሊኖረን ይችላል። እሱን ወደፊት እናወራለን። ለምኑ፣ ከላይ ኃይልን እስከምትለብሱ ድረስ ለምኑ ነው ያለው። ጸልዩ ነው ያለው። ሁለተኛ ለምኑ ያለው ጌታ ምንድነው? መከሩ ብዙ ነው፣ ሰራተኛው ጥቂት ነው። የመከሩ ጌታ ሰራተኛን እንድልክ ምን አድርጉ? ለምኑ። ስለዚህ ጸሎት ዋና ነው። ሁለተኛ ኃይልን እስክትለብሱ ድረስ ነው ያለው። ለወንጌል ተልእኮ ትልቁ እምቅ ኃይል የመንፈስ ቅዱስ ኃይል ነው። ያም ደግሞ በመጸለይ የሚመጣ ኃይል እንደሆነ ማወቅ አለብን። ኃይልን መልበስ ያስፈልጋል። እዚህ የምትጸልይ ቤተክርስቲያን ስትሆን ኃይለኛ ቸርች ትሆናለች። ሁለተኛ ጌታ እረኛ እንደሌላቸው በጎች ተጨንቀው እንደተጠለው ነበርና ምን ሆነላቸው? አዘነላቸው። እረኛ የሌለው በግ ማለት የጠፋ በግ ማለት ነው። ተንከራታች ማለት ነው። ለአውሬ አልፎ የተሰጠ ማለት ነው። ክፉ እንትን የሚያደርገው ማለት ነው። ሶስተኛ ደግሞ ብዙ ሕዝብ ባያ ጊዜ ይሄም ወንጌል ያልደረሰው ሕዝብ ብዙ ነው እንመለከታለን። ብዙ መከር። ያ ማለት ምን ማለት ነው? የተዘጋጀ ነው። እኛ ወጠን ማለት የተዘጋጀ ነው። ትናንትና ሕዝቡ ለመመስከር ወጣ አይደል? አስገራሚ ነገር ነው። በጣም የሚገርመው ነገር ምንድነው? 5000 ሕዝብ ነው አይደል? ጌታን ወንጌል ሰማ የተባለው 100 ምናምን ሰው ጌታን ተዘጋጅቷል ማለት ነው። እኛ እንውጣ እንጂ መከሩ የተዘጋጅ መከር ማለት ሃርቨስት ማለት ነው። ራይፕ ፊልድ ማለት ነው። ስለዚህ ሌላው አዘነላቸው ነው። ወንጌል ሸክምን ይጠይቃል። በእውነት ወገኖቼ እባርካችኋለሁ። ለሚጠፉ ነፍሳት እግዚአብሔር ሸክም ይስጣችሁ። በእውነት ሸክም ይስጣችሁ። አሜን በሉ። እግዚአብሔር ሸክም ይስጣችሁ። ሸክም የማይሰጠን ከሆነ መጸለይ አንችልም። ሸክም የማይሰጠን ከሆነ አንመሰክርም። ሸክም የሌለን ከሆነ ገንዘብ መስጠት አንችልም። እግዚአብሔር ከምንም በላይ ለቤተ ክርስቲያን ሸክም ይስጣት። አሜን። ክብር ለጌታ ይሁን። ሌላው ደግሞ ሂዱ አለ። ወዴት ነው የምንሄደው? ወደ ማን? አንደኛው ወደ አሕዛብ ሁሉ ማለት ወደ ሁሉም ህዝቦች ወንም ደግሞ ወደ ሁሉም ህዝቦች እያንዳንዱም ብሔር ብሔረሰብ እንደማለት ነው። ወደ ዓለም ሁሉ ሲል ወደ ሁሉም አገሮች ማለት እንደሆነ እንመለከታለን። ሌላ ደግሞ ኢየሱስ ክርስቶስ በምኩራብም
ኢየሱስ ክርስቶስ እንደ ዞረ እንመለከታለን። አንደኛ በከተሞች ዞረ፣ ሁለተኛ በመንደሮች ዞረ ብሎ ይናገራል። በከተሞች ነው ወንጌል ቅድም ወገኖቻችን እንደዘመሩ በገጠርም በከተማም ነው። ኢየሱስ ክርስቶስ ምንም ጊዜ አልለየም። ቸርች ገጠርንም ከተማንም ማከ አድርሳ ወንጌልን ለማድረስ ጥረት ማድረግ አለባት። ሌላው ደግሞ ወንጌልን የምንሰብከው በስልጣን ነው። አሜን። ወንጌልን ይሰብኩ ዘንድ ኃይልንና ስልጣንን ሰጣቸው። ክብር ለጌታ ይሁን። we have highest authority። እግዚአብሔር ስሙ የተባረከ ይሁን። ወንጌል የሚቃወመን ይኖራል፣ ነገር ግን ወንጌል ስልጣን ተሰጥቶናል። የወንጌል እና ዋንዳሮ የሚባሉ ወንጌል ሲሰብኩ ማን ነው ይሄንን እንድን አድርግ የተባለ ያለ አረ ማን ምን በምን ስልጣን ነው? እኔ የነገስታት ንጉስ የጌቶች ጌታ የሆነ ኢየሱስ የተባለ የዛሬ 2000 ዓመት ሂዱ ብሎ ወደ ዓለም ሁሉ ሂዱ ብሎ ስልጣን ሰጥቶናል አለ። ክብር ለጌታ ይሁን። ስለዚህ ወንጌልን በማንም ፈቃድ አንሰብክም፣ ወላይ ከተሰጠን ስልጣን እንሰብካለን። ሌላ ደግሞ ኢየሱስ እንደዚህ አለ፣ አብ እንደላከኝ ልካችኋለሁ። ወንጌል ሁሉ ጊዜ በስላሴ የጀመረ ነው። እንደገና ደግሞ ሁሌም ቀጣይ ነው። ወንጌል የሚቆም አይደለም። ወንጌል ለ1000 ዓመታት በጨለማ ዘመን ቆሞ ነበር። ነገር ግን እነ ማርቲን ሉተር በተሐድሶ ተነሱ። ከዛ በኋላ ያንን ወንጌል አልተሰራም። የዛሬ 200 ዓመት ጀምሮ ነው ወንጌል እየተሰራ ያለው። በእኛ ወንጌል አይቆም። አሜን። አንድ ቀን ገጠር ላይ ባለፈው ሳምንት ሄጄ ሳገለግል አንድ ቤት እንዳድር የተሰጠኝ ክፍል ነበርና ወንጌል በእኔ አይቁም የሚል አንድ ኳየር ዝማሬ ያወጣው ነው ያያውና በጣም ደስ አለኝ። ወንጌል በእኔ አይቁም። አሜን። እሺ ይቅርታ አድርጉልኝ። ባጠገባችሁ ያለውን ሰው ወንጌል በእኔና ባንተ አይቁም አይበላችሁ ነገር ወንጌል በእኔና ባንተ አይቁም። አረ አሜን። አይቁም። አሜን። ይቀጥል በጌታ በኢየሱስ ስም። ወደ ልጆቼ ይተላለፍ። እኔ በጌታ በኢየሱስ ስም ጸለይኩ። እሳት ይንደድ። አሜን። ወደ ልጆቼ የገንዘብ ፍቅር ሳይሆን የዘመኑ የቴክኖሎጂ እሳት ሳይሆን በኢየሱስ ስም የወንጌል እሳት ይተላለፍ፣ ይንደድ በጌታ በኢየሱስ ስም። ትውልዱ በወንጌል ይንደድ። አረ በገንዘብ አይደለም ወገኖቼ፣ በምግብ አይደለም ወገኖቼ፣ በተለያየ በዘመኑ ፓሽን አይደለም። አሜን አሜን። ሁለንተናችን በወንጌል የነደደ ይሁን። ይሄ ወንጌል እንቅልፍ ያሳጣን። ይሄ ወንጌል ረሃብተኛ ያርገን። አሜን። አረ አሜን አሜን አሜን። ወንጌል በእኔ አይቁም በሉ አንድ ጊዜ አሜን። ይህ ወንጌል ደግሞ ስበኩ፣ ለፍጥረት ሁሉ ለሰው ልጅ ሁሉ ይሰበካል። ይሄ ወንጌል ለማንም አይቀርም። ለሰካራሙ ይሰበካል፣ ለእውሩ ይሰበካል፣ ለለማኝ ይሰበካል። አረ ክብር ለጌታ ይሁን። ለጠቅላይ ሚኒስቴር ይሰበካል፣ ለሚኒስቴር ይሰበካል። ክብር ለጌታ ይሁን። አሜን። ለትልቅ ባለሀብት ይሰበካል። ኢየሱስ ጌታ ነው። ኢየሱስ ለሰው ሁሉ ስለሞተ ሌላ ደግሞ በማጥመቅና በማስተማር ደቀ መዛሙርት አድርጉ ብሎ ተናግሯል። ሌላ ወንጌልን ስንሰራ ምልክት ተአምራት ድንቅ አለ። ስሙ ይባረክ። እናንተ በወንጌል በርቱ እንጂ እግዚአብሔር ከናንተ ጋር በተአምራት አሶሼት ያደርጋል። አሜን። በማታውቁት መንገድ እግዚአብሔር ተአምር ያደርጋል። የኑሮ ተአምር አሜን። በስራ ቦታ ተአምር፣ በትዳር ላይ ተአምር። ክብር ለጌታ ይሁን። በአገልግሎት ተአምር እግዚአብሔር ያሳያል። anywhere everywhere miracle will accompany you። ክብር ለጌታ ይሁን። ስለዚህ በተአምራት ትሄዳላችሁ። ለምን? እግዚአብሔር የተአምራት አምላክ ነውና። ምክንያቱም እኔ አይቻለሁ በወንጌል ቦታ ላይ ሁሉ ሚሽነሪ የሚናገረው ተአምር ነው፣ ተአምር ነው፣ ተአምር ነው፣ ተአምር ነው። ለምን? እግዚአብሔር ቃል ገብቷል። ዛሬም እነግራችኋለሁ በወንጌል በርቱ፣ በማትጠብቁ መንገድ ተአምር ይሆናል። አቤት ምን አይነት ጉድ ነው የምትሉትን ነገር አረ እኔ ይሄንን አልጠበቁም። ኮምፕሊትሊ አንኤክስፔክትድ የሆነ ነገር በወንጌል እግዚአብሔር ይሰራል። አሜን። በኢየሱስ ስም እግዚአብሔር በወንጌል ይነቅንቀን፣ በተአምራቱም ያስገርመን። ክብር ለጌታ ይሁን። ሌላ የእግዚአብሔር አብሮነት ከኛ ጋር ይሆናል። አሜን። ስሙ ይባረክ። አሜን። ሰይጣን እገላለሁ ብሎ አይገለኝም። ዋይ እግዚአብሔር ከኔ ጋር አለ። አሜን። እንዲህ ያደርጋለሁ ብሎ አይችለኝም። ለምን? እግዚአብሔር ከኔ ጋር አለ። እስቲ እግዚአብሔር ከኛ ጋር በሉ አንድ ጊዜ። ይሄን ስታደርጉ ሁሉ ጊዜ እስከ ዓለም ፍጻሜ ድረስ ከናንተ ጋር ነኝ። እነግራችኋለሁ ወንጌል ከሚሰራ ግለሰብ ጋር እግዚአብሔር ከርሱ ጋር ነው። ቤተሰብ ጋር እግዚአብሔር ከርሱ ጋር ነው። ቸርች ጋር እግዚአብሔር ከርሱ ጋር ነው። አገር ጋር እግዚአብሔር ከርሱ ጋር ነው። እግዚአብሔር ወንጌልን የምንሰራ ከሆነ እግዚአብሔር ይባርከናል። እንደ ግለሰብ ይባርከናል፣ እንደ ቤተሰብ ይባርከናል፣ እንደ ቸርች ይባርከናል። አሁንም ቦሌ ቃለ ሕይወትን እግዚአብሔር ይባርካል። በብዙ እጥፍ እግዚአብሔር ይባርካችሁ። አሁንም የወንጌል ቸርች ያድርጋችሁ። ክብር ለጌታ ይሁን። እንግዲህ ወንጌል ምን አለው ብትሉ መነሻና መድረሻ አለው።
ወንጌል መነሻና መድረሻ አለው። ይሄም ደግሞ ሐዋርያት ሥራ 1:8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ዳርቻ ድረስ ምን ትሆናላችሁ? በሉ። አንደኛ ኃይልን መቀበል፣ ክብር ለጌታው ቅድም ብለናል። ሁለተኛ በኢየሩሳሌም ምን ማለት ነው? በምስክርነቱ በቤት በሰፈር በከተማ። ኢየሩሳሌም ማለት ለእናንተ አዲስ አበባ ናት። አዲስ አበባ የእናንተ ኢየሩሳሌም ናት። ሁለተኛ ይሁዳ ማለት ደግሞ የራስን ህዝብ ማለት ነው። አንድ ብሔረሰብ የራሱን ብሔረሰብ በወንጌል መድረስ ቀዳሚ ኃላፊነት አለበት። ሰማርያ አገር አቀፍ ማለት ነው። ሌላው ደግሞ እስከ ምድር ዳርቻ ድረስ ዓለም አቀፍ ማለት ነው። ሌላ ምን ትሆናላችሁ? ምስክሮች ትሆናላችሁ። ወንጌልን የማድረስ ኃላፊነት ወገኖቼ በሰፈር ይጀምራል። ሰፈርን አንለቅም፣ እንደርሳለን በወንጌል። አዲስ አበባ ወደ 10 ሚሊዮን ብር ህዝብ ተጠግቷል እየተባለ ነው። 7% ወይ 8% ቢበዛ ጌታን የሚያውቀው እየተባለ ነው። የአዲስ አበባ ቸርቾች ትልቅ ንቅናቄ ፈጥረው አዲስ አበባን መድረስ አለባቸው። ሌላው ይምጣ ከማለታቸው ይሄ አስፈላጊ ነው። ነገር ግን አዲስ አበባን እየሰራን ደግሞ ሌላውን ሪጅን መርሳት የለብንም። ለምሳሌ አዲስ አበባ ሪጅን ላይ ኦሮሚያ አለ። በብስንት ነገር እንደተተበተበ ታውቃላችሁ። ወንጌል ያስፈልጋል። አገር አቀፋችን ኢትዮጵያ ውስጥ ከ80 በላይ ብሔረሰብ አለ። ወንጌል በጣም ያስፈልጋል። እንደገና ደግሞ ዓለም አቀፍ። ስለዚህ በወለ ቃለ ሕይወት ቤተክርስቲያን በዚህ ብቻ እንትን ማለት የለባትም። እስከ ዓለም አቀፍ ድረስ ሐሳቧ ራእይዋ እንደ ንስር ራእይ ከፍ ማለት አለባት ማለት ነው። ይሄ ወንጌል ቅድም የተናገርነው አንገብጋቢ ነው። ይሄ ወንጌል አንገብጋቢ ያደረጉ መሰረታዊ ነገሮች አሉ። አንደኛ ይሄ ወንጌል የእግዚአብሔር የአምላካችን መለኮታዊ ትእዛዝ ስለሆነ አንገብጋቢ ነው። እስቲ የእግዚአብሔር መለኮታዊ ትእዛዝ ነው በሉ እስቲ። የማን ትእዛዝ ነው? የፓስተሮች አይደለም፣ የሽማግሌዎች አይደለም። እስቲ የማን ትእዛዝ ነው? ሁላችሁ እስቲ የእግዚአብሔር ትእዛዝ ነው በሉ እስቲ። አረባ አድናታችሁ ንገሩን፣ የእግዚአብሔር ትእዛዝ ነው በሉ እስቲ። who is this God? ይሄ እግዚአብሔር ማን ነው? አንዳንድ ጊዜ ስለለመድ ነው፣ ስንዘምር ስለለመድ ነው፣ ምን ስንል ስለለመድ ነው። አንዳንድ ጊዜ በጣም እኮ ነው ግራ የሚገባው። እኔ ይገርማችኋል የፊዚክስ ተማሪ ነኝ። ፊዚክስ ነው ሳስተምር የኖርኩት እና በጣም በፊዚክስ ዓለም ላይ ምን ትወዳለህ ብትሉኝ ይሄ የሰማዩ ዓለም ላይ ያለው ጠፈርን በጣም ይወዳለሁ። 4ኛ ዓመት ላይ እኔ በጣም አቨሬጅ ተማሪ ነኝ። ፊዚክስ ማር ጥሩ ተማሪ አይደለሁም። መጨረሻ ላይ ግን አስትሮፊዚክስ የሚባል ስለ አስትሮኖሚ የሚናገር ነገር እንትን ስል በጣም ኤክሳይትድ ሆኜ ይማር ነበር። በጣም የሚገርማችሁ ነገር በክፍሉ ውስጥ ያገኘው ተማሪ ማን ነው ብትሉ እኔ ነኝ። ለምን? ወንጌል ስለሆነ በደንብ አድርጎ ገባኝ። ሌላ ጊዜ የማገኝ እኔ በዛ ላይ ሰቀልኩኝ። በጣም ይገርማችኋል። በጣም ደስ አለኝ። why? because it's astonishing። በጣም የሚገርም ነው። ቅርብ ቀን ዝም ብዬ እነ መጽሐፍ ቅዱስን አነብራ ኢሳያስን እኔን እግዚአብሔር በማን መሰላችሁ? በግዑዝ በውሃ ወይንም በሰዎች በኃያላን በምን? እባካችሁ እኔን አታስመስሉኝ። ይልቁን አይናችሁን ወደ ሰማይ አንሱ፣ እነዚህን በቁጥራቸው የሚያውቅ። ሁለተኛ ደግሞ እነዚህን እያንዳንዱ በስም የሚጠራ እኔ እግዚአብሔር ለኃይሉ ብርታትና ለችሎቱ የሚሳነው የለም። ክብር ለጌታ ይሁን። ጉግል ውስጥ ገባውና ማየት ሲጀምር how many stars in the universe ብዬ ሲመለከት የሚገርም ነው። ምን ይላል መሰላችሁ? 1 ሰብቴሌን ማለት ምንድነው? ከአንድ በኋላ 24 ያንን የሚያክል ስታር አለ። ሁለተኛ ፀሐይና መሬት ሲነጻጸሩ ምን ይሆናል? እቺ ፀሐይ 1 ሚሊዮን መሬትን ትይዛለች ይላል። 1 ሚሊዮን መሬትን ትይዛለች ይላል። ጉድ እኮ ነው። እሺ ትልቋ ኮከብ ከፀሐይ ጋር ምን ትሆናለች? 10 ቢሊዮን ፀሐይን አንዲቷ ትልቅ ኮከብ ታክላለች ይላል። በጌታ በኢየሱስ ስም። ከዛ ደግሞ ብላክ ሆል የሚባል አለ። ብላክ ሆል ደግሞ ያችን ትልቋን 6ቷን አንደ ይውጣል ይላል። ምን አይነት ጉድ ነው ይሄ! እግዚአብሔር ይሄንን ለመፍጠር ስንት ዓመት ነው የፈጀበት? ስንት ዓመት ፈጀበት ንገሩኝ። አንድ ቀን ከስንት ቀን? በአንድ ቀን ምን ያህል ጊዜ? ሰከንድ ይሁን አለ። ወገኖቼ ይሄ ጌታ የኔ ጌታ ነው። ይሄ ጌታ ያንተ ጌታ ነው። አረ በእናታችሁ ለእግዚአብሔር ክብር ቁሙና አጨብጭቡለት። ትልቅ ነህ እያላችሁ ትልቅ ነህ እግዚአብሔር ሆይ። you are great God, no one is like you። የሚመስል የለም እግዚአብሔር ሆይ። አሜን አሜን። አረ ክብር ለጌታ ይሁን። አመስግኑት አንድ ጊዜ እስቲ ከሌልታ ጋር። ትልቅ ነህ ስሙ የተባረከ ይሁን። አሜን። ይሄ ትእዛዝ የማን ትእዛዝ ነው? የእግዚአብሔር ትእዛዝ። ይሄ እግዚአብሔር ማን ነው? የነገስታት ንጉስ፣
የጌታዎች ጌታ የአማልክት አምላክ አረ እግዚአብሔር ትልቅ ነው። ሃሌሉያ። እታዘዘዋለሁ፣ እገዛለታለሁ፣ አመልከዋለሁ፣ እሮጥለታለሁ፣ እግበዘበዝለታለሁ፣ እንደ ይብድ አገለግላለሁ። እንደ ይብድ አረ አሜን አሜን። ስም እስከሚወጣላችሁ ድረስ እብዱ ነው። በጌታ በኢየሱስ ስም ሚስቢሄቭ አድርጉ። እግዚአብሔር ይከብራል። አሜን። የእርሱ ጌታ ነው። እናመልካለን። ቁጭ በሉ። ክብር ለጌታ ይሁን። የጌታ ዳግም ምጽአት የዘገየው ለሰው ዘር ሁሉ ወንጌል እስኪደርስ ስለሆነ ወንጌል አንገብጋቢ ነው። ጌታ የዘገየው እስንት ምክንያቱም ማቴዎስ ወንጌል ምዕራፍ 24 ከቁጥር 14 ለምን ይላል? ይህ የመንግስት ወንጌል በዓለም ሁሉ ምን ይሆናል? ያን ጊዜ መጨረሻው ይመጣል። ስለዚህ ጌታ ቶሎ ይምጣ አይምጣ? እውነት በሉልኝ። ይምጣ አይምጣ? እስቲ ማራናታ በሉ እስቲ። ግን መቼ ነው ማራናታ የሚሆነው? ይህ የመንግስት ወንጌል በዓለም ሁሉ ሲሰበካል። እሺ እነዚህ ሳይድኑ እኔ ብቻ ብድን ጥሩ ነው እንዴ? አይደለም። ከነዚህ ጋር አብረን መዳን አለብን። ይሄ አሁን እንግዲህ ተመልከቱ። አሁን ወደ ዋናው ውስጥ ገብተናል። በጣም ገና ከሆነ ከሀገራችን ከኢትዮጵያ ጋር የወንጌል ተደራሽነት አንፃር ወንጌል እጅግ አንገብጋቢ ነው። ተመልከቱ በኢትዮጵያ ውስጥ ምን ያህል ሃይማኖት ምን አይነት እንትን እንዳለ ወደ 136 ሚሊዮን ህዝብ እንዳለ ይነገራል። ከዚህ ውስጥ 43 ነው። ይሄ ፐርፌክት ፐርሰንቴጅ አይደለም። ፐርፌክት ፐርሰንቴጅ ኦርቶዶክስ ወደ 43 58 ሚሊዮን፣ ሙስሊም ወደ 45 ሚሊዮን፣ ፕሮቴስታንት ወደ 30 ሚሊዮን፣ ካቶሊክ ወደ 1 ሚሊዮን። የሚገርማቸው ነገር ከነዚህ መካከል በትክክል ኢየሱስ ያድናል ብሎ ጌታን የተቀበለው 30 ሚሊዮን ነው። ከ136 30 ሚሊዮን ስትቀንሱ ስንት ነው? ከ100 ሚሊዮን በላይ ህዝብ ገና ወንጌል አላገኘም። ወንጌል አልደረሰም። ቶሎ ብላችሁ ወደዚህ እጃችሁን ዘርጉ። ይሄ 30%፣ ይሄ 22%፣ 100% ይሁን ብላችሁ እስቲ አሜን በሉ። ተናገሩ፣ በእምነት ተናገሩ። በኢየሱስ 100% ይሁን። አሜን። ሰው ሁሉ ጌታን ወደ ማወቅ ይምጣ። ኢየሱስ ያድናል ይበል። ክብር ለጌታ ይሁን። አሁን ደግሞ የሚገርማችሁ ነገር ይሄንን አሁን ተመልከቱ። ኢትዮጵያን ስትመለከቱ በስተ ምስራቅ እስልምና ነው ዶሚናንት። በስተ ሰሜናዊ ምዕራብ እንትን ነው ዶሚናንት፣ ኦርቶዶክስ ነው ዶሚናንት። በደቡባዊ ምስራቅ ደግሞ በደቡባዊ ምዕራብ ደግሞ ፕሮቴስታንት ነው። ቀጥሎ የቅድሙን ተመልከቱ። የኢትዮጵያ በጣም የሚገርማችሁ ነገር 98% አማኝ ያለው ደቡባዊ ምዕራብ ላይ ነው። የቀረው 2% በቃ እንትን ያለ ነው በቃ። ስለዚህ ወገኖቼ ይሄንን ደግሞ በእምነት እንጸልያለን። ይሄ በሙሉ 100% ይሁን በሉ። ግድለም በኢየሱስ 100% ይሁን። ወደ ጌታ ይምጣ። አሜን አሜን። ክብር ለጌታ ይሁን። ኢትዮጵያ ያን ጊዜ እጆቿን ወደ እግዚአብሔር ትዘረጋለች። ከዚህ በኋላ ወንጌል ይዘን እንሄዳለን። አሜን። ከዚህ በኋላ አሁንም እንሄዳለን። ምዕራብ ሀገር እንሄዳለን፣ ምስራቅ እንሄዳለን፣ ሚድል ኢስት እንሄዳለን። አረ ነገር ይቀየራል። አሜን። እግዚአብሔር ስራ ላይ ነው። አሜን አሜን። እኔ አንድ ነገር ይሰማኛል። ትልቅ ቮልካኖ ኢትዮጵያ ማይፀን ውስጥ እየተነቃነቀ ነው። ይህ ቮልካኖ የወንጌል ቮልካኖ አንድ ቀን ይፈነዳል። ምዕራቡን ይደርሳል፣ ምስራቁን ይደርሳል፣ ደቡቡን ይደርሳል፣ ሰሜኑን ይደርሳል። አሜን ያርግልን። አሜን አሜን። ዛሬ የችግር መናሪያ የሆነች ኢትዮጵያ በኢየሱስ ስም የበረከት መናሪያ ትሆናለች። አንዱምና ዋናው የምትሆነው በወንጌል ነው። ሌላው ደግሞ ወንጌል ካልደረሳቸው ብሔረሰቦች አንፃር ኢትዮጵያ ብሔረሰቦች አንፃር ተልእኮ ገና ነው። ተመልከቱ። በጣም የሚገርማችሁ በዓለም ላይ 17428 ብሔረሰቦች አሉ። ከነዛ ውስጥ 10,000 ብቻ ነው የሚገርማችሁ ነገር የራሳቸው አንድ ተጥቢያ እንኳን ያለችው። 7300 ብሔረሰብ የራሱ ቸርች የሌለው ከ2% በላይ ያላመነ ነው። ይሄንን 7320 የሚለው ወንጌል ገና ያልደረሰው ነው። እስቲ ይሄንን ዜሮ እንዲሆን በሉ ዘርጉ እጃችሁን። በኢየሱስ ስም ዜሮ ይሁን። ፈጥኖ እግዚአብሔር ዜሮ በጌታ በኢየሱስ ስም ወደዚህ ወደ ታች ይምጣ። አሜን አሜን። እንደዚህ ጠቅላላው 17400 ምናምኑም ጌታን እንዲቀበል ኢየሱስ ያድናል እንድል በቋንቋው እንዲዘምር ሐሴት እንዲያደርግ ሁላችን መንግስተ ሰማይ አብረን እንድንገኝ ዱዩ ነው። በእውነት የሚገርማችሁ ዛሬ እነዚህን ወገኖቼን አግኝቼ ደስ አለኝ። I was excited ስለማውቃቸው ነው። መንግስተ ሰማይ ስንሄድ ከሁሉ ጋር ኤክሳይትድ ነን። ምንም ዕውቀት በሙሉ ይሰጠናልና አንተ ከዛ መጣ ምን አይነት ደስታ ይጠብቀናል። ክብር ለጌታ ይሁን።
ኢየሱስ ጌታ ነው። አሜን። ሕዝብ ሁሉ ከዚህ ሁሉ ሰዎች ወደ ጌታ ይመጣሉ። የሚገርማችሁ ነገር ምክንያቱም ለምን መሰላችሁ? ከነገድ ከወገን ከቋንቋ ብሎ ጌታ ስለተናገረ። የሚቀጥለው ስላይድ ላይ ስትመለከቱ በአሁን ሰዓት ወንጌል ካልደረሰው የዓለም ሕዝብ ብዛት አንፃር ተልእኮ ገና ነው። በጣም የሚገርማችሁ በዓለማችን ላይ 8 ቢሊዮን 250 ሚሊዮን ሕዝብ ይገኛል። በአሁን ሰዓት ትንሽ ቢጨምር ነው። ከዛ ውስጥ ግን 12% ብቻ አማኝ ነው። ያ ማለት 1 ቢሊዮን ብቻ አማኝ ነው። 7 ቢሊዮን 250 ሚሊዮን ሕዝብ ገና ወንጌል ያስፈልገዋል። ወገኖቼ እንደዚህ እናደርጋለን። በእምነት ነው በሞኝነት ነው ብያለሁ። 1 ቢሊዮኑ ወደ 100% እንዲቀየር 7.20 እንዲሆን በሉ እንጸልይ። እስቲ ዘርጉ እጃችሁን። ጌታው ተአምር ስራ አፕሳይድ ዳውን እግዚአብሔር ይችላል እያላችሁ እግዚአብሔር ሆይ ትችላለህ በሉ እስቲ አንድ ጊዜ እግዚአብሔር ሆይ ትችላለህ። አረ በጌታ በኢየሱስ ስም እጃችሁን ዘርጉ እንደገና። እነዚህ ብዙዎቹ ጌታን እንዳይቀበሉ የከለከሉ ያገዱ አሉ። በኢየሱስ ስም ተገስጹ። በኢየሱስ ስም ገስጹ። ቪዛ እንዳይገባ ሰው እንዳይገባ ወንጌል እንዳይሰበክ በሰይፍ የሚከላከሉ አሉ። በጌታ በኢየሱስ ስም ክፉ ኃይል ሁሉ የተመታ ይሁን። የሰው አእምሮ የተከፈተ ይሁን። ከሃዲዎች ጌታን ይወጉ በጌታ በኢየሱስ አሜን። ይወጉ ጌታን አሜን። እግዚአብሔር በሕልም ይገለጥ፣ በራእይ ይገለጥ። እግዚአብሔር የሰውን በር ሁሉ ያንኳኳ። እሳቱ በኢትዮጵያ ላይ ይፍሰስ፣ አፍሪካ ላይ ይፍሰስ፣ ኤዥያ ላይ ይፍሰስ። አውሮፓ እንደገና ሪቫይቫል ይሁን። አሜሪካ እንደገና የወንጌል ማዕከል ትሁን። አሜን። ኢየሱስ ያን ጊዜ ይመጣል። ክብር ለጌታ ይሁን። የሚገርማችሁ ነገር የሰው ውልደት ስትመለከቱ የሚወለደው ሰው በጣም የሚገርማችሁ በደቂቃ 267 በሰዓት 16000 በቀን ወደ 380 በአመት 140 ሚሊዮን ሕዝብ ይወለዳል። ይሄ ማለት አሳይመንቱ በጣም እየጨመረ ነው። ወገኖች በደንብ ስሙ። አሳይመንቱ በጣም እየጨመረ ነው። 88 ያላመና ከሆነ ከ125 ሚሊዮን በላይ ገና ተጨማሪ ሰው እየተወለደ ነው። ያ ብቻ ወደ ዋናው እየመጣው ነኝ። የሚገርማችሁ የሚሞቱ ሰዎች ደግሞ በደቂቃ ያን ያህል ከሆነ ወደ መጨረሻ ስትሄዱ 56 ሚሊዮን ሰዎች በአንድ ዓመት ይሞታሉ። ከነዚህ ውስጥ ግን የሚገርማችሁ ነገር ከሚገርማችሁ 88% የማያምን ከሆነ 49 ሚሊዮን ሕዝብ ሞቶ ሁለተኛ ላይ መለስ ወደ ገሃነም ይገባል። it is so much heartbreaking። በጣም ልብ የሚሰብር ጉዳይ ነው። ኢየሱስ የዳነለት ኢየሱስ ይሞተለት እግዚአብሔር በአምሳሉ የፈጠረው ሕዝብ ሁለተኛ ላይ መለስ። እኔ ለወላጆቼ 20 ዓመት ያህል ጸልያለሁ። ለቤተሰቤ ሁላቸውም በጌታ ሆነውልኛል። ጌታ ይመስገን። ከባለቤቴ ጋር ለባለቤቷ ለወንድሟ ገና ሳንጋባ ጨምሮ 40 ዓመት ጸለይ። መጨረሻ ላይ በካንሰር ተያዘ እና መጨረሻ ዶክተሮች ትሞታለህ ያሉት። በቃ ይሞታል ተባለ። ቤት አምጥተን እንትን ስንል ባለቤቴ በቃ ጭንቀቷ ምንድነው? መሞቱ አይደለም ወደ ገሃነም። ጌታ ሆይ ለዘላለም እኔ ይሄን ሰው የለየው ነው። በጣም አለቀሰች እና በጣም የሚገርማችሁ ነገር መጨረሻ ላይ ይሄ ሰውዬ 40 ዓመት ምኑላ ከዛ በላይ እምቢ ብያቸዋለሁ፣ አሁን ግን ይሄንን ኢየሱስን እቀበላለሁ አለ። ጌታን ተቀበለ። ጥቂት እንደቆየ ሞተ። ምንም አልተሰማንም። ባለቤቴ ወንድማ ስለሆነ አለቀሰች፣ ግን በቃ ደስ አላት። ቅዱሳን ሕዝብ ሁሉ ሁለተኛ ላይ መለስ ለዘላለም ወደ ዘላለም እሳት እየወረደ ነው። ምን ያህል የሚያሳዝን ነው። እና በጣም ብዙ ጊዜ የሚሰማኝ ነገር ይሄ ነው። ሸክም ስንል ይሄ ነው። አንድ እግዚአብሔር ሰው እንደዚህ ብሏል። ቦፕርስ የሚባል የወርልድ ቪዥን መስራች እንዲህ ብሎ ተናግሯል። እና let my heart be broken with the things that break the heart of God። የእግዚአብሔርን ልብ የሚሰብሩ ነገሮች የኔንም ልብ ይስበሩ። አሜን። የእግዚአብሔርን ልብ የሚሰብር ነገር የኔን ልብ ይስበረው። አሜን። እኔ አንድ ጸሎት አለኝ። እግዚአብሔር በእነዚህ ነፍሳት ፍቅር ቢነድፈን፣ በቃ እግዚአብሔር የተለየ ሸክም ቢሰጠን። ወንጌል ካልደረሳቸው ጠላቶቻችን አይደሉም። ዱዩኖ ኢራን አሁን በምትመለከቱበት ሰዓት በዓለም ላይ ከፍተኛ የቸርች እድገት ያለው ሀገር ኢራን። ብዙ ሰዎች ጌታን እየተቀበሉ ያሉት በኢራን ነው። እግዚአብሔር ምን ያህል ለዛ በጣም ለተጨቆነ ሕዝብ እንደሚያስብ
እግዚአብሔር በትልቅ እንትን ላይ ነው ያለው። እግዚአብሔር ለነዚህ ሰዎች ኮንሰርንድ ነው፣ ሸክም አለ። እኔ እናቴን በጣም እወዳታለሁ። ወደ ጌታ ሄዳለች። በጣም ደስ የሚለኝ ነገር ምንድነው? ለዘላለም እናቴን በመንግስተ ሰማይ አገኛታለሁ። ዋይ በጣም ስለምወዳት። የእግዚአብሔር ባሪያዎች፣ ይሄ የእግዚአብሔርን ልብ የሚሰብር ነገር ምን አለበት? የኔን ልብ ቢሰብር ምን አለበት? የእርሶን ልብ ቢሰብር ምን አለበት? ያንተን ያንቺን ልብ ቢሰብር ይሄ የወንጌል ነገር ምን አለበት? ቀዳሚ ቢሆንልን። ይሄ ቁጥር እየጨመረ ነው የሚመጣው። ይሄ ቁጥር እየጨመረ ነው የሚመጣው። ምን ትላለህ? ምን ትያለሽ? በጣም ከባድ ነው። በጣም ልብ የሚሰብር። ይሄ እውነት የገባቸው ይቅርታ፣ ይሄንን ቪዲዮ እናያለን። በጥንት ዘመን ቤተክርስቲያናት እንዴት እንደሆኑ እንደምመስለኝ የኔሮ ዘመን ነው። የክርስቶስ ፍቅር ያነደዳቸው በወንጌል እሳት የነደዱ እነዚህ ሰዎች ታስሮ ነበርና የሞት ፍርድ ተፈርዶባቸው የሞት ዕለታቸው ላይ ነው በዚህ አይነት ሁኔታ የምናያቸው።
ከዚህ የከፋ ነው ለወንጌል የተከፈለው። በዚህ መንገድ የመጣ ነው ወንጌል። ምን አደርግ ይሆን?